ቃላቸውን የማይጠብቁ ሰዎች ነው በዙሪያው የከበቧት። በቃ ታያቸው። የምሬ ነው ማርያምን ታይ። መተው ካለብሽ ሁሉንም ታይ። ምናልባት ነቅተሽ እንኳን ቪዲዮ ብታይልኝ ደስ ይለኛል። በቃ እኔ ከጎንሽ ነኝ። ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ቆያችሁልኝ? እንዴት ከረማችሁ ነው የሚባለው ቤተሰቦች። እኔ ያው ጠፍቻለሁ ቤተሰቦች፣ ግን የምሰማው ነገር ደስ የማይል ነገር ነው። ብዙ የተስተካከሉ ነገሮች አሉ ብዬ ከማሰብ ነበር ብዙ ጊዜ ጠፋሁት ቤተሰቦች። ግን አሁን ነገሮች እንዳስተካክል ግዴታ መምጣት አለብኝ፣ አስፈልጋለሁ ለዚህ ቦታ ማለት ነው ቤተሰቦች። ብዙ ነገር እንትን ብያለሁ፣ አሰናድቻለሁ። መሄድም ካለብኝ ሄጄ አሁን እየተፈጠሩ ያሉት ነገሮች እንደዚህ ደስ አይሉም። አብርሃም መጀመሪያ ክስሻለሁ፣ ካንቺ ጋር ነኝ፣ ከጎንሽ ነኝ ብለህ ብዙ ነገር አማላጅ ልከህ ነበር ከኔ ያስተረኩና አሁን ግን እያደረክ ያለው ነገር አብርሃም በጣም ደስ አይልም። ማለት ምንድነው? እኔ አሁን ያልገባኝ ነገር ምንድነው? እቅድ አለህ ወይስ አላማ ይዘህ ነው የምትንቀሳቀሰው? እሷን የመጉዳት አላማ ይዘህ ነው ወይ የምትንቀሳቀሰው አብርሃም? ግን ምንድነው ያልገባኝ ነገር ምንድነው መሰላችሁ ፋሚሊዎች፣ ይሄ እንዲደረግባት የታዘዘ ነገር ነው ወይስ በእቅድ ነው የምትንቀሳቀሰው? እንዴት እንደዚህ ታደርጋለህ? እኔ ማርያምን እየከፋኝ ነው፣ የምሬን ነው የምለው። ኤርሚ ያይዞሽ፣ እኔ ከጎንሽ ነኝ። መድኃኒዓለምን እመጣለሁ፣ ያለውን ነገር ማስተካከል እፈልጋለሁ፣ እሄድባችኋለሁ። ያለውን ነገር ማስተካከል የምችልበት ደረጃ ላይ ሞክራለሁ፣ እለፋለሁ። ግን እየተደረገ ያለው ነገር ደስ አይልም። ከምንም በላይ እያስከፋኝ ያለው ነገር ልጅቷ ምንድነው በዚህ ልክ መጎዳት ይገባታል ወይ? ምንድነው መውደድ የናከለ ጸጋ እንጂ እኮ እንትን አይደለም፣ የሆነ ትልቅ ችግር አይደለም። ስለወደደች ስላከበረች ስላንተ መጥፎ ነገር መስማት ስለማትፈልግ ነው መሰለኝ ከጎን ምንም መጥፎ ነገር ቢነገራት ዝም የምትለውና ራስ ከአንደበት ወጥቶ እስኳን ትላንትና በተሰራው ቪዲዮ ከአንደበት ወጥቶ አልፈልግሽም እስክትላት ነበር ስጠብቅ የነበረውና ምን ነው ጭራሽ ራሷን እስክትስት ድረስ እንደዚህ የምታደርገው አብርሃም አይከብድም ወይ? ማለት ለአንተ ጥሩ ነው? ሴት ልጅ ላይ እንዲህ አይነት ሴቶች ላይ እንዲህ አይነት ግፍ መስራት ጥሩ ነው ወይ? ሲጀመር አወዳደርካቸው፣ አፎካከርካቸው፣ እንትን አልካቸው፣ አፋጃቸው። በስተመጨረሻ ግን ኤርሚን ጎዳሃት። ይሄ ደግሞ አይደረግም፣ ካንተ አይጠበቅም። እኔ በጣም እየተናደድኩ ያለሁት ኤፍሬም ላይ ነው። ኤፍሬም ቆይ አሁን አንተ እንደዚህ ማድረጉ ተገቢ ነው? ማስታረቅ ከፈለክ ራሱ ለብቻ ወስደህ አስታርቅ እንጂ እሷ ባለችበት ምንድነው ማንቋሽ? አሁን አንተ ምን እሺ ካንተ ምን እንማርኛ? ምንድነው እስቲ እየሰራ ያለው ነገር ጥሩ ነገር ሊሆን ይችላል፣ እኛ መጥፎ ነው አላልንም። ግን በእሷ ፊት እንደዚህ ማድረጉ ምንድነው? ልጅቷ ጠላታ አይደለችም አይደል? ምንም ያደረገች ምንም የበደለች ነገር የለም። ይሄ እዚህ ግባ የማይባል መጥፎ ነገር እዚህ ግባ የሚባል መጥፎ ነገር እንኳን ሰርታባ አታውቅምና ለምንድን ነው እንደዚህ ማድረጉ በሷ ላይ? ምንድነው ያልገባኝ ነገር? ኤርሚዬ አይዞሽ፣ አሁን ቢያንስ እቺን ቻሌንጅ ብቻ ለማለፍ ሞክሪና ያለውን ነገር ከዛ እናስተካክለዋለን። ችግር የለውም፣ ምንም የሚያሳስብ ነገር አይደለም ኤርሚዬና አይዞሽ። አንቺ በጣም ብዙ ቻሌንጆችን አሳልፈሻል። ብዙ ጥሩ ነገሮችንም ብዙ መጥፎ ነገሮችንም አሳልፈሻል። ይሄ ላንቺ አይገባሽም ነበር እና በጣም ያዘንኩት ኤፍሬም። ግን አንተ ምንድነው እግዚአብሔርን ረፍ፣ በቃ አረፍ። ከወንድ ልጅ እንደዚህ አይጠበቅም የተርመጠመጠ ስራ። በእናትህ እንደዚህ አታድርግ። እኔ አሁን ሁለቱም በማስታረቅ ሁለቱም በመለያየት አይደለም፣ ግን ምንድነው ያንተ ጣልቃ ገብነት ነው ያናደደኝ። አዎ እሷ እኮ አብርሃም በቃ የሆነ ነገር የሆነ ሰዓት ላይ እንደሚጎዳት እናውቃለን። ትቷት እንደሚሄድ በቃ ካኳሁኑ ያስታውቃል። ካኳሁኑ ከድርጊቱ ከእያንዳንዱ ከስራው ያስታውቃል አብርሃም የሚሰራው ነገር ማለት ነው። እኔ በቃ ምን ልበላችሁ፣ ትንሽ ቢያንስ ማገናዘብ ቢችልና በቃ ከጎኗ ሆኖ ሁሉንም ነገር ቻሌንጁን አሳልፎ ቢያንስ ለመተውም ሳይፈልግ እሪል በቃ ነግሯት ይሆናል አይደል? ነገሮችን አስተካክሎ ማስተካከል ባለበት መንገድ መሆን ነበር የነበረበት እንጂ በዚህ ልክ አልጠብቅም። ጭራሽ ራሷን እስክትስት ድረስ አንተን አምና ያላደረገችው ነገር እኮ የለም። አረ በኢየሱስ በጣም ነው የሚያናደው። ማርያምን እያረክ ያለው ነገር በጣም ነው የሚያበሽቀው፣ በጣም ነው የሚያናድደው። እኔ ማድረግ ያለብኝን ነገር አድርጌም ቢሆን ማርያምን ልካቸውን እነግራቸዋለሁ። ሄጄም ቢሆን መሄድ አይቀርም። እግዚአብሔርን ሄጂ ልካቸውን ነግሬ አርፎ እንዲቀመጡ በቃ ከሷ ላይ እጃቸውን ከሆነ በኋላ እንዲያነሱ አደርጋለሁ። ማድረግ ያለብኝን አደርጋለሁ። እንዲህ አይነት ነገር በጣም ነው የሚያስጠላው። ከናንተ ይሄንን አልጠብቅም። ከኤፍሬም እንደዚህ ታደርጋለህ ብዬ አንድ ቀን እንደዚህ አልጠብቅም። በቃ ኤፍሬም የሴት ስራ ነው እየሰራ ያለው። አንተ ሲጀመር ያንተ ጣልቃቅብነት እኮ አይገባውም ነበር። አብርሃም ራሱ ማገናዘብ የሚችል ሰው ነው። ራሱ ማድረግ ያለበትን ነገር ማስተካከል ያለበትን ነገር ራሱ ነበር ማስተካከል የነበረበት። ከአብርሃም
ጎን ሆነ የልጅቷ እኔ እኮ አንዳንዴ ማርያምን ምንድነው አሁን ይሄ ምን ይባልሽ የእናንተ አሁን እኔ እንዴ አምጥቶ ምናምን ልጅቷ ፌንት እስክትበላ ድረስ እሺ የሆነ ነገር ብትሆንስ የሆነ ችግር ቢደርስባትስ አብርሃም አሁን ወደ ራስ ተመልሰሃል በእናትህ ወደ ራስ ተመለስና ኖርማል ልጅቷን አረጋጋልን እኛ ምን ፈልገው እንድትረጋጋ በቃ ካለችበት ስሜት እንድትወጣ ቀስ ብሎ በማግባባት በማባበል ነው ከሷም መለየት ከፈለክ ማድረግ ያለበት ማለት ነው እንደ ወንድ ልጅ በቃ እንደ ጥሩ ወንድ ልጅ እንደ ሐሳቡ አሪፍ አስተሳሰብ እንዳለው ወንድ ልጅ ከሆነ አረጋግተ ነገሮችን አብሰልስለ አስበበት ንገራት ከነገርክም ማለት ነውና እኛ እንደውም ማለት እኔ እንደምትጎዳ አውቃለሁ መጥፎ ነገር እንዳይገጥማት ነው መፈራው በቃ ይሆናል አይደል እሷ በቃ ዝልቅ ብላ ነው ማንነቷ እንደዚህ ክፍት አድርጋ የምትሰጠው አንዴ ደስ ላላት ሰው ለወደደችው ሰው ማንነቷን አሳልፋ ነው በቃ የምትሰጠው በጣም ምስኪን ሰው ነች ኤርሚ ማለት ማርያም እኔ አብርሃምን በዚህ ልክ አምነሽው በዚህ ልክ ይጎዳሻል ብዬ አስቤ አላውቅም ከኔ ጋር እኔ እኮ ሳስታርቃቸው እንደዚህ አልነበረም አብርሃም አንተ ብቻ አስታርቀኝ አንተ ብቻ አስታርቀኝ እኔ ክሳታለሁ እሺ የታለ ካስካት ቃልህን እኮ አላከበርክልኝ እኔ ነገር ተፈጥሮ ራሱ ስደውልለት ስልክ አላነሳልኝ ኤፍሬምም ጋር ደውያለሁ አብርሃምም ጋር ደውያለሁ ጭራሽ ስልክ አላነሱልኝ እንደምናገራቸው ያውቃሉ ቤተሰብ የምሬን ነው የምላችሁ ፋሚሊዎች እንደምናገራቸው ያውቃሉ በጣም እንደማወረደረዳቸው እንዲህ እንደማፈርጣቸው ያውቃሉ በንግግርም ቢሆን ማለት ነው እኔ ምንም ነገር አያቅተኝም ማንንም ሰው ምንም ቢናገር ምንም አይመስለኝም ላመንኩበት አላማ ቆማለሁ ላመንኩበት ነገር ቆማለሁ አብራኝ የተማረች በጣም ምርጥ ባህሪ ያላት ጓደኛዬ ነች ኤርሚ ማለት ነውና ትላንትና እንዲ ራሷን ስታ ሳይ በጣም በቃ ውስጤ ማርያምን እርብሽብሽ ብሎ ነው ዛሬ በቪዲዮ የመጣሁት ፋሚሊ በጣም የሚያስጠላ ነገር ማለት ነው እና አሁን ማድረግ ያለብኝ ነገር አድርጌም ቢሆን ልጅቷ ወደ በቃ እንድታገግም አደርጋለሁ ካሁን በኋላ እንደውም እኔ ከሱ ጋር ራሱ ባትሆን ደስ ነው የሚለኝ በቃ እንድትጎዳ አልፈልግም እኔ ማርያም በጣም እያሳዘነችኝ ነው ሳስበው አንዳንዴ በቃ እህት አለን እኮ አንዳንዴ እህት አለን በዛም መንገል አንዷ ስትጎዳ በዚህ መንገል አንዷ ስትጎዳ ይደብራል በቃ ምንድነው ወይኔ ይሆናል አይደል እንትንም እኮ ወርቅም እኮ ያለ ቦታው ርካሽ ነው በቃ እኔ አንዳንዴ የሷ ጉዳት አልፈልግም የሚያደርጉባት ነገር አንዳንዴ ተባበሩባታል ልጅቷ ላይ አሁን እኔ ማድረግ ያለብኝ ምንድነው ልጅቷ ካለችበት ስሜት እንድትወጣ ማድረግ ነው በቃ እንድትረጋጋ አድርጌ ወንድሟም አለ እኔም አለው ነገሮችን አስተካክለን በቃ እንድታስብ ማለት በቃ ለኔ ህይወት ይመጥን ለኔ ህይወት ይሆነኛል ለኔ እንዲ ነው ለኔ ህይወት እንዲ ማድረግ ነው ያለብኝ ብላ እንድታስብ ማድረግ ነው ያለብን ከዚህ በኋላ ቤተሰቦች እናንተም ማለት በቃ አበረታቷት ጠንከር እንድትል አድርጉ ያው ሴት ነች መውደድ ደግሞ ከባድ ነው ማፍቀር ከባድ ነው ቤተሰቦችና በጣም ያለችበት ስሜት በጣም የሚደብር ነው በቃ እኔ አሁን ትላንት ራሷን ስታሳያት የሆነ ነገሮች በቃ እንደከፉ ነገሮች እንዳስደበሯት የሆነ በቃ ያጣችው ነገር እንዳለ ነው የተሰማኝ እኔ እና አሁን ለሷ ማድረግ ያለብን የመጀመሪያው ነገር ማጠንከር ነው ሴት ልጅ ነችና እናጠንክራትና ያለውን ነገር ማስተካከል እንችላለን ፋሚሊ እኔ መደወል ያለብኝ ቦታ ድረስ እደውላለሁ የምሬ ነው የምነግራችሁ ፋሚሊዎች እደውላለሁ እደውልና ያው አሁን ራሱ ቴክስት ገብቶልኛል ወንድሟ ማለት ነው ወንድሟ ቴክስት ልኮልኛል መምጣት ከቻልክ አብረን ሆነን ካለችበት ሙድ እናውጣት ነው የሚለው እኔ ቴክስት ጽፌለት ነበር መጀመሪያ አሁን እንዴት ነሽ ምናምን ብዬ ቴክስት ጽፌለት ነበር ፋሚሊዎችና መምጣት ከቻልክ አግዘኝ ምናምን ብሎኛል እግዚአብሔርን የምሬ ነው ፋሚሊዎች ከሱ ጋር እንግባባለን ያው ወንድሟ ስለሆነ ከኔ ጋር አብረን እንደምንማር ስለሚያውቅ አሁን እንዴ ግዴታዬ ነው አግዛለሁ ከጎን ሆናለሁ አሁን የጻፈልኝ ቴክስት ራሱ በጣም የምሬ ነው የምላችሁ በቃ መቻል የሚከብድ ነገር ነው እሷ ላይ እንዲህ አይነት መጥፎ ነገር ደርሶ ስናይ ይደብራል ሴት ነች ግን አይደለም ምን መሰላችሁ አንደኛ እንትናቸውም ቃላቸውን የማይጠብቁ ሰዎች ነው በዙሪያው የከበቧት በቃ ታያቸው የምሬ ነው ማርያምን ታይ መተው ካለብሽ ሁሉንም ታይ ምናልባት ነቅተሽ እንኳን ቪዲዮ ብታይልኝ ደስ ይለኛል በቃ እኔ ከጎንሽ ነኝ መድኃኒዓለምን መቼም ከጎንሽ ነኝ ምንም ለሚፈጠርብሽ እያንዳንዱን ነገር የቻልኩትን ነገር አደርግልሻለሁ መጥቼ ኤፍሬም የሚባለውና አርፎ እንዲቀመጥ አደርገዋለሁ
በቃ አንቺ ባለሽበት እንዳይደርስ አብርሃም ማውራት ካለብሽም ብቻሽን ሄደሽ እንድታወሪው አደርጋለሁ። አጠገብሽ እንዳይደርስ ግን ብትነግሪው ደስ ይለኛል። አሁንም ተመልሶ ይኸውልሽ አብርሃም ወደ ራሱ አገግሞ ምናምን የራሱ ሊያረግሽ ሞክሮ እንደገና ድጋሚ ሊጎዳሽ ይችላል። በቃ ጠንከር ብለሽ መተውም ካለብሽ ተይው ነው የምልሽ። የኔ ምክር እንደዛ ነው። ወይ ኤፍሬምን ተከትለን ሄደን ኤፍሬም የሚባለው ነው እንዲህ አይነት ነገሮች የሚያመሰቃቀለው ማስቆም ነው። አርፎ እንዲቀመጥ እናደርገዋለን። መድኃኒዓለም የሰው ልጅ ለምንድነው ባለው ጭንቅላት ልክ የማይገመተው እንዴ? ለምንድነው ተከብሮ የማይቀመጠው? እሱ ምን አንቀለቀለው? እሺ ወንድሙ የሆነ ነገር መጥፎ ነገር ሰራ ምናምን መቆጣት ካለብህ ወንድምን ተቆጣ። ጥፊ ማንን ነው የሚፈልገው? እስቲ ንገራ። እሺ ምን ይባላል? አንተ አሁን ቆይ እኛ ቪዲዮን ስናየው እኮ አሸንጉሊት ነው የመሰልከን። ቃለ መጠይቅ ለሁለቱም የምታቀርብ አሸንጉሊት ነው የመሰልከን። ምን አሁን ጥሩ ነገር ሰራ የሚባለው እኮ ማለት ነው ቢያንስ ወይ በምክር ወይ በስነ ስርዓት መክረ ሁለቱንም ለየብቻ አድርገን መክረ ያለውን ነገር መለየት እንጂ እንደዚህ አይነት እንዴ ተርመጠመጠ የሳል ልጅ ስራ ትሰራለህ ብዬ ኤፍሬም አንድ ቀን አስቤ አላቅም። ከቻልክ ይኸውልህ ከሄርሜላ ራስ ውረድ፣ አያገባህም። ወንድምህንም መቅጣት ካለብህ ለሚያደርገው ነገር አብርሃምን ራሱን ተናገር። አንተ እሷ ቤተሰቦች አሏት፣ ጓደኛ አላት፣ ወንድም አላት፣ እነሱ ይቀጧታል። እህት አለቻት፣ እነሱ ይቀጧታል። አንተ ጣልቃ ገብነት ምን የሚሉት ነው? አይ ጋሽ ኤፍሬም ነገር ነው ገብርኤልን አንዴ ሽማግሌ ትሆናለህ፣ አንዴ የሆነ ነገር ትሆናለህ። እያደረክ ያለው ነገር አደቃ ደስ አይልም። ወደ ራስ ተመለስ። አንተ ማሳብን ተው፣ መተው ካለብህ ተው። እኔ አሁን የምፈልገው ነገር ቅርታ አድርጉልኝና ፋሚሊ እያንዳንዱን ነገር ማስተካከል ነው። እዚህ ያስተካከልኩት ነገር አለ። በቃ እሷ ላይ እንዲደርስባት ስለማልፈልግ እጄ ቀጥታ አስተካክለዋለሁ። ችግር የለውም። በእኔ ጣሉት። ማርያምን ቢያንስ ያሉበትን ነገር አቋርጬ እነሱ ያሉትን ነገሮች እያንዳንዱ ነገር አቁሜ እየደረሰባት ያለውን ትችት አስቁሜ ወደ ራሷ እንድትመለስ አደርጋታለሁ። ወንድሙ የላከልኝን ቴክስት ለእናንተ ነግሬያችኋለሁ። ቀደም ነበር ከቤት ከመምጣቴ በፊት የላከልኝ ቴክስቱንና አውርቼዋለሁ። ችግር የለውም ፋሚሊ እሄድና ሁሉን ነገር አስተካክለዋል። ፋሚሊዎች ለሷ ጥሩ ነገር እንዲገጥማት ካለችበት ሙድ እንድትወጣ ጸሎት አድርጉላት። አብዛኞቻችሁ ያው ፍቅር ከባድ ነው ፋሚሊዎች ያለው ነገር እንዲስተካከል እናደርጋለን። ዛሬ ያው በጣም ተናድጄ ነው የመጣው፣ ስሜት ይሆኛለሁና በቀጣይ ባሪፍ በቃ እሷም ጤናማ ሆና አብረን አንድ ላይ እንድንመጣላችሁ ጸሎት አድርጉልን። እወዳችኋለሁ ፋሚሊዎች፣ መልካም ጊዜ